ንብረቱ ከመኖሪያነት ወደ ቅይጥ አገልግሎት ሲቀየር ካልኩሌት ሊያደርጉት የሚገባ ነገርን ካልኩሌት እናደርጋለን። ቀላል ነው። ሊዝ ደግሞ ምንድነው? ሊዝ ነው። ይሄ እንግዲህ ሊዝን በደንብ አድርገን ልናየው ይገባል። በምን ያህል መንገድ ነው ሊዝስ መተላለፍ የሚገባው? የሊዝ ስርዓቶች አራቱንም እነግራችኋለሁ። አብራችሁን እስከ መጨረሻ ከቆያችሁ ስለ ሊዝ ያለንን የተወሰነ ነገር አብረን እንካፈላለን። አብራችሁን እስከ መጨረሻ እንድትሆኑ በአክብሮትና በፍቅር ነው መጋብዛችሁ። ሰብስክራይብ ማድረጋችሁን አድርስ ከሆናችሁ አዘንጉ። ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። እንደምታውቁት እንደ ኢትዮጵያ ሕገ መንግስት መሰረት መሬት የህዝብና የመንግስት ነው። ስለዚህ ሊዝ ማለት የረጅም ጊዜ ኪራይ ማለት ነው። አንድ ሰው ገዝቶ የአንድ ቦታ የዘላለም ባለቤት መሆን አይችልም። በተገደበ ዘመን ውስጥ ያንን ቦታ መገልገል አለበት። ጠቅላላ ለዘላለም ሊገለገልበት የሚገባው ህዝብ ነው ወይም ህዝብና መንግስት ነው። ስለዚህ ይሄን አብረን እንመለከት። በሶስት መንገድ ነው ይሄን ሊዝ ኮንትራክት ወደ እናንተ የሚዞረው። አንደኛው በጨረታ ተጫርታችሁ የምታገኙት ቦታ በሊዝ ነው ኮንትራክት የምትገቡለት። ሌላኛው በምደባ ነው። ይሄ ቦታ ሆስፒታል ስራበት፣ ይሄን ቦታ አፓርትመንት ስራበት በምደባ ነው። ተመድቦ ከአዲስ አበባ መስተዳደር ወይም ከፌደራል ተመድቦ እዛ ቦታ ላይ ይሄን ነገር ስራ ብሎ በምደባ ነው። ግን ሊዝ ኮንትራክት ውስጥ ገብቶ ነው ያንን ቦታ የሚያገኘው። ሌላኛው በሽያጭ ነው። እንግዲህ ነባር ይዞታ የዘላለም ይዞታ ቀስ እያለ ወደ ሊዝ ይዞታ እየተቀየረ ያለው በሽያጭ ውስጥ እያለፈ ነው። አንድ ሰው ለሶስተኛ ወገን ሲያስተላልፈው ይሄ ነባር የነበረው ወይም የዘላለም የግል ይዞታ የነበረው የሊዝ ገደብ የሌለበት ወይም ዘመን ገደብ የሌለበት ቦታ ቀጥታ ወደ አመታት ገደብ ያሉበት ኮንትራክት ውስጥ ይገባል ማለት ነው። ስለዚህ በሶስት መንገድ ነው ሊዝን አንድ ሰው የሚያገኘው ማለት ነው። እንዴት ነው ያገኛችሁት? ደግሞ በስንት አመት ላይ ነው የተከፈለው ብዬ ብነግራችሁ፣ በነገራችን ላይ ኢትዮጵያ ሊዝ ከጀመረች በ1986 ኦልሞስት 32 አመት ሆኖታል። አሁን የቀረው የመጀመሪያ የጀመሩት 67 አመት ነው። ለመኖሪያ 99 አመት ነው። ለሳይንስና ቴክኖሎጂም እንዲሁም ለማህበራዊና ለስፖርት ጉዳዮችም 99 አመት ነው። 70 አመት ደግሞ ለኢንዱስትሪ ነው። አንድ ኢንዱስትሪ ሲፈልግ ኮንትራክት ሊዝ የሚገባው ቦታውን የሚከራየው ለ70 አመት ነው። አንድ ንግድ አገልግሎት የሚሰጥ ሰው ደግሞ ቦታውን የራሱ ወይም ሚክስድ የሆነ ዩዝን ሲጠቀም 60 አመት ኮንትራክት ነው የሚገባው። ለ60 አመት ነው ቦታውን ለራሱ መጠቀሚያ አገልግሎት የሚጠቀመው። ሌላው አራተኛው ደግሞ የከተማ ግብርና 15 አመት ነው። 15 አመት ነው ከመንግስት የሊዝ ኮንትራክት የሚገባው። ስለዚህ በእነዚህ አራት መንገዶች እናንተ ያላችሁ ንብረት ሲያልቅ እየሄዳችሁ ኮንትራክት እያደሳችሁ ነው የምትኖሩት እንጂ ልክ እንደ ነባሩ ይዞታ ዝም ብሎ መኖር የለም ማለት። ስለዚህ ይሄ የሊዝ ይዞታ ሲያልቅ እንዴት ነው የምንሆነው የሚል የብዙዎች ስጋት አለ። እንግዲህ የሊዝ ይዞታ ካልኩሌት እናደርገዋለን። መኖሪያ ቤት ወደ ቅይጥ ስታዞሩት ምን ያህል እንዴት ነው ካልኩሌት የሚደረገውን ነግራችኋለሁ። ቀላልና ሲምፕል ነገር ነው። ነገር ግን አንድ ሰው ዘመኑ ሲያልቅ ምንድነው የምሆነው? ኦኬ በኮንትራክት ውስጥ ነው ያለው። ዘመኑ ሲያልቅ ምን ሆናል? አንደኛ ሊሆን የሚችለው ያ ቦታ ለፐብሊኩ የሚፈለግ ለህዝቡ አገልግሎት የሚፈለግ ከሆነ መንግስት ኮንትራክት ከመፈረም በፊት ያሳውቃል እና መሬቱ ነው እንጂ የመንግስት እናንተ የምታፈሩት ንብረት ላዩ ላይ ያለ የእናንተ። ስለዚህ ምን ያደርጋል መንግስት? ቦታውን ቢፈልገው ልክ አሁን እንደሚደረገው ለቦታው በዛ ዘመን ባለ ካሳ ይከፍላችሁና ለንብረታችሁ ቦታውን ደግሞ ይሰጣችኋል ሌላ ቦታ። ስለዚህ ሌላ ቦታ እንድትኖሩ ሽፍት ታደርጋላችሁ እንደማለት። እዛ ቦታ ለዘላለም የኔ ነው ማለት አትችሉም። እንዲሁ ደግሞ እዛ ቦታ ላይ ጥሩ ቦታ ሆኖ መኖሪያነት የሚያስቀጥል አይነት ፕላን የከተማዋ ከሆነ ኮንትራክት 1 አመት 2 አመት ሲቀረው ሄዳችሁ ኮንትራክት ፈራረማላችሁ። ኮንትራክት ስትፈራረሙ ግን ለምሳሌ እንደነገርኳችሁ 67 አመት በኋላ ማለት ቀድሞ ያሉት 32 አመት የጨረሱት ኮንትራክት ቀድሞ የገቡ ሰዎች አሁን ያልቀባቸው ከ67 አመት በኋላ ሄደው ኮንትራክት ሲፈራረሙ በአሁናዊ ዘመን አይደለም ስሌቱ። ስለዚህ ከፍተኛ ዋጋ ይከፍላሉ እንደማለት። ስለዚህ አቅም ማደራጀት ይፈልጋል። ከፊት ለፊታቸው ከበድ ያለ ከፍ ያለ ኪራይ ሊከፍሉበት የሚችል አቅም ዘመኑ ራሱ ለደገነቱ ሊከፍለው የሚችለው አቅም ላይ ያለ ቦታ እንዲሆን ያደርጋል። ሌላው ደግሞ አንዱ ትንሽ ሊጠናበት የሚገባው የእናንተ ዘመን ባለቀ ቁጥር የቤታችሁን 5 አመት 10 አመት በቀረው ቁጥር መግዛት መሸጥ የሚችሉበት ሊሚትድ ይሆናል። ባንክ አሲዞ መበደር ሊሚት ይሆናል። ምክንያቱም ምንድን እንደሚከሰት እስኪታወቅ ድረስ የእናንተ ኮንትራክት እና ደግሞ ቢገዛም ከፊቱ ከፍተኛ የሚከፍለው የሊዝ
ኮንትራት ዋጋ እንዳለ ስለሚገመት በዛን ሰዓት አስቸጋሪ ሊሆን ይችላል። ብዙዎች አሁንም ሲገዙ የሊዝ ውሉን ያዩታል እንጂ የሊዝ ዘመኑ ምን ያህል ቀረው የሚለውን ብዙዎች አያዩም። ከዚህ በኋላ ብታዩት ግን የበለጠ ይረዳቸዋል። ምን ያህል ከፈት ያለ ለእናንተ ሳይሆን ለጀነሬሽናችሁ ነው ይሄን የምታስቡት። አሁን ስታረጉ ጀነሬሽናችሁ በአሁኑ ውሳኔያችሁ የሚቀጥለውን ትጠቅማላችሁ ወይም ትስባላችሁ። አሁን ቀጥታ ወደ ነዋሪው ጋር እንሂድ። የመኖሪያ ቤት 99 ዓመት ነው። እንዲሁ ደግሞ የንግድ ሲሆን ወይም ሚክስድ ሲሆን ደግሞ 60 ዓመት ነው። አንድ ሰው የመጀመሪያ ኮንትራቱን የገባ ነው ብለን እናስብ በ1986 ወደ 32 ዓመት ማለት ነው። አሁን 32 ዓመት በመኖሪያነት ተጠቅሞት አሁን ወደ ንግድ ሊቀይረው አሰብ። ልክ ወደ ንግድ ሊቀይረው ሲል ሄዶ ኮንትራት ሊፈራረም እንዴት ነው የሚያደርገው? 32 ዓመት ከ60 ዓመት ላይ ቀንሶ 28 ዓመት ነው ያለው ነው የሚባለው? አይደለም። ሊባል የሚችለው 99 ዓመት 32 1/3 ነው። በፕሮፖርሽን ነው የምታሰሉት። ስለዚህ 1/3 በመኖሪያነት ኖሮበታል። ስለዚህ ወደ ንግድ ሲገለበጥ 1/3 ነው ሊቀነስ የሚገባው ማለት ነው። ምን ማለት ነው? በዚህ 60 ዓመት 1/3 20 ዓመት ነው። ስለዚህ 60 ሲቀነስ ይሆናል 40 ዓመት ነው ማለት ነው። ይሄ ሰውዬ ሊዝ ኮንትራት ውስጥ የሚገባው በንግድ ውስጥ። አዎ በመኖሪያና በንግድ መካከል ያለ የሊዝ ዋጋ ልዩነት አለው። ልዩነቱን የ40 ዓመቱን ይከፍላል። አካሄዱ በነገራችን ላይ ጥሩ ኢንሴንቲቭ የተሰጠበት ጊዜያቶች አሉ። ቆንጆ ሌላውን ዋጋው ቆይቶ መክፈሉ ምናምን ሳይሆን ቆንጆ ጎረቤት አማቾች አንድ ላይ ሆነው ህንፃ እንዲገነቡ የሚያስችል ኢንሴንቲቭ አለው። ምናልባት ጠጋ ብላችሁ እንደዚህ አይነት ማወቅ የምትፈልጉ ከሆነ በኮሜንት ላይ ማስቀምጡልኝ። ግን ይሄ ቆንጆ ኢንሴንቲቭ ነው። ዞሮ ዞሮ አስፋልት ዳር ለሆነ ሰው ወደደም ጠላም ወደ ሚክስድ ዩዝ ውስጥ መግባቱ አይቀርም። ሚክስድ ውስጥ ሲገባ ደግሞ አሁን የተዘጋጀ ገቢ የሚያመነጭ ነገር ባለማድረጉ ምክንያት የሚመጣው ጫናን መሸከም አይችልም። ስለዚህ ቶሎ ብሎ አሁናዊ ውሳኔዎች ለሚቀጥሉ ሂደቶች መፍትሄው ሊያመጡ ይችላል። ስለዚህ ዛሬ ዞሮ ስለ ሊዝ ስለሆነ የምናወራው እንደነገርኳችሁ ነው። ሊዝ ኮንትራት ወይ ደግሞ የኪራይ ዘመኑ ረዘም ያለ ኪራይ ንብረቱ ያፈራችሁት የእናንተ የሆነ እሱ ባለቀ ቁጥር ኮንትራቱን እያደሳችሁ የምትኖሩበት፣ ቦታው ደግሞ ተፈላጊ ሲሆን ካሳ ተሰጥቷችሁ ሌላ መሬት ተሰጥቷችሁ የምትኖሩበት ማለት ነው። እንግዲህ ሐሳብ አስተያየት ካላችሁ በኮሜንት ላይ ታስቀምጡልናላችሁ። ቪዲዮአችንን ላይክ እንድታረጉ ለሌሎች ይጠቅማልና ደግሞ ሼር እንድታረጉት በፍቅር እንጋብዛችኋለሁ። ሰብስክራይብ እንድታረጉም እንደዚሁ የሰላም ጊዜ ተመኛውላችሁ።